ስለ ብርሃን ስኩል ፔይ ሰምተው ይሆን? ብርሃን ስኩል ፔይ በብርሃን ባንክ የቀረበ ለተማሪዎች ለወላጆችና ለትምህርት ቤቶች ጊዜ ቆጣቢ የሆነ የኤሌክትሮኒክ ክፍያ ስርዓት ነው። ወላጆች በብርሃን ስኩል ፔይ የልጆቻቸውን የትምህርት ቤት መለያ ኮድ በመያዝ ክፍያ መክፈል፣ የክፍያ ማረጋገጫ ማግኘት፣ የክፍያ ሪፖርቶችንና ተያያዥ መረጃዎችን ባሉበት ቦታ ሆነው በሞባይል ስልካቸው ማግኘት ይችላሉ። ብርሃን ስኩል ፔይ ለትምህርት ቤቶች ክፍያን ከማቀላጠፉም በላይ ሙሉ የተማሪዎችን መረጃ ስለሚይዝ ጥቅሙ የጎላ ነው። ክፍያ ሲከፈል በቀጥታ መከታተል፣ ማዕከላዊ የሆነ የክፍያ መቆጣጠሪያ እንዲሁም የተለያዩ የክፍያ ሪፖርቶችን ማግኘት ከብዙ የብርሃን ስኩል ፔይ ጥቅሞች ጥቂቶቹ ናቸው። የብርሃን ባንክን ስኩል ፔይ በመጠቀም ጊዜውን ይቆጥቡ፣ ክፍያውን ያቀላጥፉ፣ የተሟላ መረጃን ያገኙ። ለበለጠ መረጃ በአቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍ ኤም ላይ ነው የምትገኙት። ፉትቦል ካፌ ነው ፕሮግራሙ። የሌላኛውን ጉዳይ ደግሞ እንመልከት። የእንግሊዝ ቡድኖች በሻምፒየንስ ሊግ ላይ ያላቸውን የበላይነት እንመልከት። እንግዲህ ከ1 እስከ 8 ካለው ስፍራ ውስጥ 5 የእንግሊዝ ቡድኖች ናቸው። ስለዚህ ያለምንም ተጨማሪ ጨዋታ ነው ወደ ሁለተኛው ዙር ያለፉትና ይህንን ጉዳይ እንመልከት። በእርግጥ ባለፈው የውድድር ዓመትም ዶሚኔት አድርገውት እንደነበር ይታወቃል። እናንሳው ይህንን ጉዳይ። ያው በፍጻሜ ጨዋታዎች ላይ ግን ብዙ ጊዜ ዋንጫውን የሚያነሱት ቡድኖች የእንግሊዝ ቡድኖች አይሆኑም። ነገር ግን ጉዟቸው አስደናቂ እንደሆነ በተለይ ባለፉት ዓመታት እየተመለከትን ነውና እንመልከት ይህን ጉዳይ። ልክ ነው። በዚህ አመት የቻምፒየንስ ሊግ የመጀመሪያው ዙር ሲያልቅ ከ1 እስከ 8 ካጠናቀቁት ቡድኖች መካከል 5ቱ የእንግሊዝ ፕሪሚየር ሊግ ቡድኖች ናቸው። እንዲያውም ከ1 እስከ 8 ባለው ስፍራ ውስጥ መጨረሻ ላይ ኒክ ቮልተማደ ትልልቅ የጎል እድሎች ሳተ፣ ብዙ ትልልቅ የመልሶ ማጥቃት አጋጣሚዎች ነበሯቸው የኒውካስል ተጫዋቾች በፓርክ ደ ፕራንስ እና ከጨዋታው በኋላ ሲበሳጭ ነበር። የኒውካስል አሰልጣኝ ሲበሳጭ ነበር። ኤዲ ሃው ማሸነፍ ነበረብን ፓሪስን እዚህ ጨዋታ ላይ የሚል እና ያን ያህል እንግዲህ ከ6ቱ 8ቱ የእንግሊዝ ቡድኖች ሊሆኑ ይችሉ ነበር ማለት ነው። በቅርብ ጊዜ ሁለት የቀድሞ የጀርመን ተጫዋቾች ነበሩ፣ ማቲው ሜልስና ክራመር እና ለክሪስቶፈር ክራመር 2014 የዓለም ዋንጫ ፋይናል ያዩ ሰዎች ያስታውሱታል። ወዲያው ተጎርቶ የወጣው ልጅ ማለት ነው። የእንግሊዝ ቡድኖችን በገንዘብ አባካኝነታቸው እኔ በቀጥታ ከጀርመን ስነ ልቦና ጋር የተገናኘ ነው። ገንዘብ ማውጣት አይወዱም፣ በተለይ እግር ኳስ ክለቦቻቸው። እግር ኳስ እንደዚህ የለየለት ኮሜርሻል እንዲሆን አይፈልጉም። ከካልቸር የሚነሳ ሊሆን ይችላል፣ ግን ለምሳሌ የእንግሊዝን እግር ኳስ የገንዘብ አወጣጥ ክራመር ዩኒክሊ ባድ ኢን ዘ ወርልድ በተለየ ሁኔታ መጥፎ የሆነ ብሎታቸው። ግን አንድ የተረዳነው ነገር የእንግሊዝ ቡድኖች ሁልጊዜም ከሌሎች የአውሮፓ ቡድኖች የተሻለ ስብስብ ቢኖራቸውን በጥልቀት ምንድነው እነሱ አኑሶሪ ቢሊስ መጥፎ አመት 2023-24 የውድድር ዘመን ነው ለእንግሊዝ ቡድኖች። የእንግሊዝ ቡድኖች አይ ቲንክ አንዱም ቻምፒየንስ ሊግ ሴሚፋይናል አደረሰው በዛ አመት። አንዱም ቻምፒየንስ ሊግ ግማሽ ፍጻሜ የደረሰ ቡድን አልነበረም። እሱ ብቻ ሳይሆን ከሶስቱ ሌሎች የአውሮፓ ውድድሮች ቻምፒየንስ ሊግን ጨምሮ ሴሚፋይናል የደረሰ ቡድን አንድ ብቻ ነው። በኮንፈረንስ ሊግ አስቶን ቪላ ብቻ ሴሚፋይናል ደርሷል። እና ያ የውድድር ዘመን ለእንግሊዝ ቡድኖች ያስተማራቸው አንድ ነገር አለ ይላሉ። ልክ ማርች ሲደርስ ውሀይ ነው ልክ ማርች ሲደርስ ወይም መጋቢት ሲደርስ የአውሮፓ ውድድሮች የጥሎ ማለፍ ጨዋታዎች የሚከሩበት ጊዜ ነው። እና ያኔ የእንግሊዝ ቡድኖች አብዛኞቹ ተዳክመዋል። ለምን የሚዳከሙት? የእንግሊዝ እግር ኳስ እያንዳንዱ ጨዋታ ሪለንትለስ ነው፣ አድካሚ ነው። የኢንቴንሲቲው መጠን፣ የጨዋታዎቹ መጠን፣ የፉክክሩ መጠን በጣም አድካሚ ነው። ለምሳሌ አይ ቲንክ አርሰናል በቻምፒየንስ ሊግ በሁለቱ የባየር ሚኒክ ጨዋታዎች መሀል ነው ዋንጫውን ያሳጣውን ጨዋታ ያደረገው። ከባየር ሚኒክ ጋር በሁለቱ ተከታታይ ሳምንታት በኤምሬትስም በአሊያንዝ አሬናም ጨዋታ ነበረው። እሁድ ዕለት ከአስቶን ቪላ ጋር ይጫወት ነበር። በዛ ምክንያት ለሁለት በጣም ወሳኝ ለሆኑ ውድድሮች ትኩረት ማድረግ ነበረበት። የአሁኑ አይነት ስኳድ አልነበረውም ደግሞ ያን ጊዜ። ሁለቱም የሀይ ኢንቴንሲቲ ጨዋታዎች ናቸው። ባየርን ግን ሮቴት የማድረግ እድል ነበር። ባየርን ብዙ ጊዜ ቡንደስሊጋን ዶሚኔት ያደርግ። አሁን ጠበበ ምናምን ብለን የ6 ነጥብ ልዩነት አለው ከቦሩሲያ ዶርትሙንድ ጋር። የእንግሊዝ ቡድኖች በፉክክሩ መጠንም በጨዋታዎቹ አይነትም ጨዋታዎቹ በሚያስወጡት የኃይል መጠንም የኤነርጂ መጠንም በሚጠይቁት ፊዚካል ዲማንድም ምክንያት ሰፊ ስኳድ ያስፈልገናል ብለው የወሰኑ ይመስላል። ወይም ሀብታችንን የበለጠ መጠቀም አለብን ብለው ያሰቡ ይመስላል።
እና በተለይ ትልልቅ አምቢሽን ያላቸው ቡድኖች አሁን ስኳዳቸው የሚገርም ነው። አርሰናል ባለፈው ክረምት ብቻ ከ300 ሚሊዮን ፓውንድ በላይ አውጥቷል ለተጫዋቾች ዝውውር። ሊቨርፑል 450 ሚሊዮን ፓውንድ አውጥቷል። ማንቸስተር ሲቲ ካለፈው ጃንዋሪ እስከዚህኛው ጃንዋሪ 500 ሚሊዮን ፓውንድ ገደማ አውጥቷል ለተጫዋቾች ዝውውር። ማንቸስተር ዩናይትድ ቻምፒየንስ ሊግ ባለመሳተፉ ምክንያት ገንዘብ ከየት አምጥቶ ሊያወጣ ነው ምናምን እየተባለ ወደ 230 ሚሊዮን ፓውንድ አውጥቷል ባለፈው የዝውውር ጊዜ። ቼልሲም በተመሳሳይ ጆao ፔድሮን፣ ሊያም ዴላፕን፣ ጆሬል ሃቶን ጨምሮ ብዙ ዝውውሮች ፈጽሟል ባለፈው ክረምት። ኖርማሊም ብዙ ተጫዋቾች የሚያዘዋውር መሆኑ በቅርብ ጊዜ የተለመደ። አሌሃንድሮ ጋርናቾን፣ ጄሚ ጊተንስን እነዚህም ሁሉ ተጫዋቾች አምጥቷል ቼልሲ በቀላሉ 250 ሚሊዮን ከዛ በላይ አውጥቷል። ኒውካስልም የፈለጋቸውን ተጫዋቾች በሙሉ በትልልቆቹ ሌሎች ክለቦች በፉርቼን ውስጥ ያለበት ቦታ ዝቅ ያለ መሆኑን የሚያሳይ ይሁን እንጂ ኒውካስል እኮ መጀመሪያ አካባቢ ይሄኛው ክረምት ነው በቃ የምንነሳበት ክረምት የሚል ተስፋ ነበራቸው። ያልፈለጉት አጥቂ አልነበር። የማጥቃት ተጫዋች ብራያን ቤሞን፣ ማቴዎስ ኩኛን፣ ቤንያሚን ሼሽኮን አሁን ሶስቱም ዩናይትድ ውስጥ ያሉትን ተጫዋቾች ግን ደግሞ በቼልሲ ያሉትን ጆao ፔድሮና ሊያም ዴላፕን በሊቨርፑል የሚገኘውን ውጎ ኤኪቲኬን እነዚህን ሁሉ ተጫዋቾች የማምጣት ብርቱ ፍላጎት ነበራቸው። ሁሉም ዝውውሮች ባይሳኩላቸውም እና በኋላ ዮሃን ቪሳ፣ ኒክ ቮልተማደ፣ አንቶኒ ኤላንጋ እና ማሊክ ቺያው እንደ አይነት ተጫዋቾችን ወደ ማስፈረም ሄዱ እንጂ ብዙ ዝውውር የመፈጸም ፍላጎት ነበራቸው። አሁን ሰዎች የሚሉት ከዛ ለእንግሊዝ ቡድኖች በጣም መጥፎ ከሆነ ሲዝን በኋላ በተለይ አሁን በዚህ አመት የምናየው የእንግሊዝ ቡድኖች ዶሚናንስ ሁለት ውድድሮችን ጀግል የማድረግ ችሎታ ነው። ምክንያቱም ቼልሲ ለምሳሌ ባለፈው የውድድር ዘመን የኮንፈረንስ ሊግ ውድድርን በቢ ቡድኑ ነው ከሞላ ጎደል ያሳካው። ዋናው ቡድን የመጠቀም ግዴታ አልነበረበትም። ሄደው በቃ ፍጻሜ ላይ ሪያል ቤቲስን ሲገጥሙ ከገጠሟቸው ቡድኖች መካከል ጥቂት ሊፈትናቸው የሚችለው ሪያል ቤቲስ ነው። ያኔ ነው በቃ ፓልመርን በአግባብ የተጠቀሙ። እስከዛ ድረስ ፓልመርን ማስመዝገብም አያስፈልግም ነበር። አንድ ውድድር ላይ ብቻ የማተኮር እድል ነበር እና ፕሪሚየር ሊግ ደግሞ ሀብታም ነው። በቅርብ ጊዜ ዴሊዮት ያወጣው የፋይናንስ ዝርዝር በእርግጥ ከ1 እስከ 4 ከሀብታም ክለቦች መካከል ምንድነው ማንቸስተር ዩናይትድ በሊቨርፑልና በአርሰናል ተበለጠ የተባለበት ማለት ሰሞኑ በአጠቃላይ ገቢ ለረጅም ጊዜ ማንቸስተር ዩናይትድ እንግሊዝ ቁጥር 1 ሀብታም ነበር። በቅርብ ጊዜ ሲቲ በለጠው። አሁን ደግሞ ወደ 4ኛ ሆነ መሰለኝ ከእንግሊዝ ቡድኖች መካከል። በቅርብ ጊዜ በአውሮፓ ውድድር ብዙ አለመሳተፍ ኮስቱ እሱ ነው። ብዙ ሚስ ማኔጅመንት ችግሩ እሱ ነው። የሆነ ጊዜ ምንም ያህል የፋይናንስ ጃገራንት ብትሆኝም የሚያሳጣው ብዙ ነገር አለ። እንደዛ ነው የሆነው። ግን ስቲል ከዓለማችን ሀብታም ክለቦች መካከል አሉ። ከ30ዎቹ 15ቱ የእንግሊዝ ፕሪሚየር ሊግ ክለቦች ናቸው። 50% ከአውሮፓ ከመላው ከአህጉሪቱ ከ1 እስከ 4 የሉበትም። ኖርማሊ ማንቸስተር ዩናይትድ አንደኛ ሁለተኛ ይሆን ነበር በእኔ በማቅበት ጊዜ ከማድሪድ ጋር ነበር የሚፈራረቀው። ግን ከውጤቶች ጋር ከስኬቶች ጋር የተገናኘ ነው። ለረጅም ጊዜ ሊቆይ አይችልም። የውጤት ኪሳራ እየከሰርሽ እዛው ቦታ ላይ ልትቆይ አትችልም ጊዜ። ግን ስቲል ፕሪሚየር ሊጉ ግን በጣም ሀብታም ነው። አንዳንድ ሰዎች ፉክክር የሚያዛባ ኮምፒቲሽን ዲስቶርቲንግ የሆነ የቴሌቪዥን ስምምነት አለ ከሌሎቹ ሊጎች ጋር ስታወዳድሪው የትየለሌ ልዩነት አለው ከቡንደስሊጋ ከላሊጋ በተለይ ከሴሪያ እና ከፈረንሳይ ሊግ ጋር። የፈረንሳይ ሊግ ለረጅም ጊዜ ብሮድካስተር አላገኘም። በየአመቱ ጣር ነው እኮ በየአመቱ አዲስ ብሮድካስት የሚያደርግ ለዓለም አቀፍም ለሀገር ውስጥ የጨዋታ የስርጭት መብት የሚገዛ የቴሌቪዥን ካምፓኒ ማግኘት በየአመቱ ጭንቅ ነው። ይሄ ችግር ነው። ከዛ ደግሞ ኢንቨስት የማድረግ ፍላጎትና ፈቃደኝነት ያላቸው ባለጠጎች በየክለቦቹ አሉ። ቢሊዮነር አሜሪካውያን የትልልቆቹ ክለቦች ባለቤቶች ናቸው። ግን ክለቦቹም በዓለም ላይ ባላቸው ከፍተኛ ድጋፍ የተነሳ ትልልቅ ማርኬት የሚስቡ ናቸው። ከዛ ደግሞ አንዳንድ ስማርት ክለቦች አሉ እንደ የስካውቲንግ ሞዴላቸው በጣም የተዋጣለት እንደ ብራይተን እንደ ብሬንፎርድ አይነት ደግሞ ክለቦች አሉ። ለዚህ ነው አሁን ፕሪሚየር ሊግን አዲሱ ቻምፒየንስ ሊግ ነው የሚሉት። ፕሪሚየር ሊግን አዲሱ ቻምፒየንስ ሊግ ነው ይሉታል ሰዎች። ስለዚህ እያንዳንዱ ቡድን ሰፊ የቡድን ስብስብ አለው። ምክንያቱም ሁለቱን ትልልቅ የከፍተኛ ኢንቴንሲቲ ውድድሮች መቋቋም የሚቻለው አስተማማኝ 2 11ዎች መስራት ሲቻል
አንዳንድ ክለቦች ይህንን አይሳሳቱበትም ማለት አይደለም። ለምሳሌ የአርሰናል ስኳድ ደ ቤስት ነው አውሮፓ ውስጥ እንላለን። በቁጥር አይደለም። ሁሉም 25 ተጫዋች ነው ለዩኤፋ የሚያስመዘግበው። ሁሉም 25 አለው የምንለው ለእያንዳንዱ ቦታ አንዱ ተጫዋች ባይኖር እሱን ተክቶት የሚገባው ተጫዋች የጥራት ደረጃ የየትኛው ነው። ቲምበር ባይኖር ዋይትን የምትጠቀሚ ሲሆን፣ ለአንድ ቦታ ኤዜን፣ ሜሪኖን፣ ኦደጋርድን ማፎካከር የምትችል ሲሆን፣ 3 ወይ 4 አጥቂ ሆነው መጫወት የሚችሉ ተጫዋቾች ሲኖሩሽ፣ ሳካን ከማድዌኬ ጋር፣ ትሮሳርን ከማርቲኔሊ ጋር ከነዚህ አይነት ተጫዋቾች ጋር ማፎካከር ስትሲ፣ ካላፊዮሪ፣ ኢንካፒ፣ ማይልስ ሉዊስ ስኬሊ ለአንድ ቦታ ማፎካከር። ለዛ ነው ስትሬንግዝ ኢን ዴፕዝ የምንለው። የአርሰናል ኦኬ የበለጠ ጠለቅ ያለ ነው። ሌሎቹ የሚስ ማኔጅመንት ችግር ሊሆን ይችላል፣ የዝውውር የጥራት ችግር። ለምሳሌ ለእኔ ሊቨርፑል የአርሰናልን ያህል ጥሩ ስኳድ ሊኖረው ይገባ ነበር ያን ያህል ገንዘብ ኢንቨስት ካደረገ። ግን የዝውውር ገበያው ከተጠናቀቀም በኋላ 500 ሚሊዮን ዩሮ አውጥተው አረ ግን ተከላካይ ተጨማሪ 6 አያስፈልግ ጥያቄዎች ነው፣ ተጨማሪ ክንፍ ተጫዋች አያስፈልግ የሚል ጥያቄዎች ነበሩ። ይሄ ቀጥታ ከሚስ ማኔጅመንት ጋር ወይም ከስኳድ ቢልዲንግ ድክመት ጋር የሚገናኝ ነው እንጂ ከሪሶርስ ጋር የሚገናኝ አይደለም። ሪሶርሱማ አላቸው። ሁለት ደንበኛ ስኳድ ያለ መገንባት ችግር የክለቦቹ የዝውውር አካሄድ ችግር እንጂ የሪሶርስ ችግር አለ። ሪሶርሳቸው ሁለት ደንበኛ ቡድን የሚያሰራ ሪሶርስ ነው። ትልቁ ልዩነት ሆኖ የሚታየው የፋይናንስ አቅም ልዩነት ነው። አሁን ብዙ ርቀት ይወስዳቸዋል ወይ የት ያደርሳቸዋል ምናምን አላቅም፣ ግን ኒውካስል 12ኛ ሆኖ መጨረሱ የዛሬ 4-5 ዓመት ድንቅ ተአምር ትንግርት ነው የሚባልለት ነበር። አሁን የሚቆጩበት ሆነ። ይጻጽ በቃ ማሸነፍ ነበረብን። ፓርክ ደ ፕራንስ ላይ ፓሪስ ሳን ጀርማን የወቅቱን የአውሮፓን ሻምፒዮን ሊጋን በድጋሚ እየመራ ያለውን ቡድን ማሸነፍ ነበር። ስታንዳርዱ እንዴት እንደተለያየ የምታውቂው። አሁን ዶርትሙንድ ከነ ችግሮቹ ባየርንን ሊፈትን ይሆን ማለት ጀምረናል። ባየርን ባለፉት 2 ጨዋታዎች ነጥብ በመጣሉ ምክንያት መጥቶ ነበር ወደ ለንደን። አሁን 14ኛ ስፍራ ላይ ያለውን ቶተናምን ገጥሞ ነበር። የእኩዮች ጨዋታ አልነበር። ቶተንሃም በዚህ ዓመት በሜዳው 10 ነጥብ ብቻ በፕሪሚየር ሊግ ጨዋታ 10 ነጥብ ብቻ ያለው። እንዲያው አንዳንድ ግምቶች መጨረሻ ላይ ለጊዜው በኃላፊነት እንዲሰነብቱ ሆነ እንጂ በሲቲ ክፉኛ ከተሸነፉ የቶማስ ፍራንክ የመጨረሻ ጨዋታቸው ይሆናል የሚል ኤክስፔክቴሽን ነበር። በቻምፒየንስ ሊግ 4ኛ ሆኖ ቢጨርስም ቶተንሃም 4ኛ ሆኖ ቢጨርስም መሰለኝ 4ኛ ሆኖ ቢጨርስም ግን በሲቲ ክፉኛ ከተሸነፈ አሰልጣኝ ይሰናበታሉ የሚባል ብዙ ጉዳቶች ያሉበትን ቡድን የጀርመን 2ኛው ምርጥ ቡድን ገጥሞ ፉክክር አልነበረም። እና የቦርንመዝ ለምሳሌ አንደኛው የእንግሊዝ ቡድኖች አይ ቲንክ ኃይል እና የእንግሊዝ ትልልቆቹ ክለቦች የበለጠ ሰፊ ስኳድ እንዲኖራቸው ያስገደዳቸው የፉክክሩ መጠን ነው ካልኩ ባለፈው አንድ ታስታውሻለሽ ምሳ የሰራ ነው ፕሮግራም የእንግሊዝ መካከለኛ መደብ ክለቦች ሚድል ክላስ የሚባሉት ክለቦች ትልልቆቹን ቡድኖች ከየትኛውም ጊዜ በላይ መፈተን የቻሉበት ዘመን ነው ብለን ነበር። ያው ለእኔ መጨረሻ ላይ ፈርሷል እሱ። ለምን ፈረሰ? ትልልቆቹ ቡድኖች በሙሉ ዋጧቸው። ለምሳሌ ማንቸስተር ዩናይትድ ከዛው ከፕሪሚየር ሊግ ከሚድል ክላስ ቡድኖች መካከል ከአንደኛው ከብሬንፎርድ ብራያን ምቤሞን ወሰደ። ከዛው ቡድን አርሰናል ክርስቲያን ኖጋርድን ወሰደ። 2 የዛ ቡድን የመጀመሪያ ተሰላፊ ተጫዋቾች ናቸው። ከብራይተን ካርሎስ ባሌባን የመውሰድ ፍላጎት ነበረው። ለምሳሌ የሚድል ክላስ ቡድኖች የሚባሉት እነዚህ አይነት ቡድኖች ናቸው። አሁን እንደምታየው ማንቸስተር ሲቲ ከ2 የሚድል ክላስ ቡድኖች 2 ተጫዋቾች አስፈርሟል። አንቷን ሴሜኞን እና ማርክ ጌይን። ፓላስ እና ቦርንመዝ የሚድል ክላስ ቡድኖች የሚባሉት ናቸው። የበለጠ የፈረጠሙ መጡ። ግን የሆነ ጊዜ ወደ እንደዚህ አይነት አክሽን ያስገደዳቸው የሚድል ክላስ ቡድኖች በተለይ በጣም ስማርት በሆነ ስካውቲንግ እና የፕሪሚየር ሊግ የብሮድካስቲንግ ገንዘብ አከፋፈል ከሌሎቹ አውሮፓ ሊጎች አንጻር ሲታይ በጣም ፍትሐዊ ስለሆነ እያንዳንዱ ቡድን እኩል ነው ዲስትሪቢዩትድ የሆኑ ከዛ በኋላ የሊግ ፖዚሽን ነው የሚወስነው እንጂ እያንዳንዱ ቡድን ስንት ቢሊዮን እንደሆነ አላውቅም፣ ግን በየ3 ዓመቱ ይታደሳል የፕሪሚየር ሊግ የብሮድካስቲንግ ራይት የዶሜስቲኩም የግሎባል እና ሁሉም እኩል ነው የሚካፈል። ሻምፒዮን የሚሆነው አምና ሊቨርፑል ነበር፣ 20ኛ የሆነው ሳውዝሃምፕተን ነበር። እኩል ነው የቲቪ ማኒ ዲስትሪቢዩሽን። ከዛ በኋላ የሊግ ቦታን ከግምት ያስገባ የገንዘብ ዲስትሪቢዩሽን ይኖራል። ስለዚህ 11308 ተመልካች ብቻ ማስተናገድ የሚችል ስቴዲየም ያለው ቦርንመዝ በፕሪሚየር ሊግ አነስተኛው ስቴዲየም ያለው ቦርንመዝ ብዙ ደህና ተጫዋቾች ስብስብ ውስጥ አሉት።
በጌት ኢንካም አይደለም፣ ስቴዲየም ውስጥ በሚያገኘው ገንዘብ ምክንያት አይደለም። 11 ሺህ ምንም ያህል ውድ ቢሆን ትንሹ ስቴዲየም ነው የቦርንመዝ ስቴዲየም። በፊት የክለቦች ኦርጋኒክ ኢንካም የሚባሉት 2 ነበሩ፣ ቲቪ እና የጌት ቲኬት ሽያጭ፣ የስቴዲየም ቲኬት ሽያጭ። አሁን ያ ሁሉ ቀርቶ የበለጠ ለምሳሌ የተለወጠ መጣና የስፖንሰርሺፕ ገንዘብ የበለጠ በጣም ወሳኝ ሆነ። የስቴዲየም የገቢ መጠን ግን 1/2 የሚሆነው የክለቦች የአኑዋል ሬቬኒው ውጤት 200 ሚሊዮን የምታገኝ ከሆነ 100 ከስቴዲየም ቲኬት ሽያጭ ነበር። አሁን 1/4 የቦርንመዝ ከ1/4 የሚበልጥ አይመስለኝ፣ በጣም ትንሽ ስቴዲየም ስለሆነ። ግን የቲቪ ገንዘቡ በጣም ከፍተኛ ስለሆነ ከቡንደስሊጋ ደህና ቡድን ቦርንመዝ ተጫዋች ማምጣት ይችላል። ከቦርንመዝ ከሚሻል ታሪክ ካላቸው ይሄ ነው ኮሌክቲቭ ፓወር የሚባለው። ትልልቆቹ ክለቦች ብቻ ያላቸው የፋይናንስ አቅም ብቻ አይደለም። ደግሞ በቻምፒየንስ ሊግ በዚህ አመት ከ1 እስከ 8 ባለው ስፍራ 5 ቡድኖች በማጠናቀቃቸው ምክንያት የተለየ ካልኩሌሽን አለው። ለምሳሌ ሊቨርፑልና ማንቸስተር ሲቲ ብዙ ገንዘብ አግኝተዋል። 97 ሚሊዮን ዩሮ አግኝተዋል። ይህንን ቻምፒየንስ ሊግ ያልተሳተፉ ትልልቅ ክለቦች አያገኙትም። አርሰናል 96፣ ቼልሲ 92፣ ቶተናም 87፣ ኒውካስል ከ1 እስከ 8 ካለው ስፍራ ውጭ ሆኖ እስካሁን ድረስ ብቻ 54 ሚሊዮን ዩሮ አግኝተዋል። የእንግሊዝ ቡድኖች ይህንን ሁሉ ገንዘብ በቻምፒየንስ ሊግ ከ1 እስከ 8 ባለው ስፍራ ውስጥ ያጠናቀቁት የበለጠ ግን ኒውካስል 12 ሆኖ ያጠናቀቀው እንደዚህ። አሁን ጃንዋሪ ላይ ከ800 ሚሊዮን ዩሮ በላይ ወጥቷል። በአውሮፓ በአጠቃላይ ብዙ አይደለም፣ የእንግሊዝ ቡድኖች ዶርማንት ስለነበሩ ግን ከግማሽ በላይ የሚሆነውን ገንዘብ ያወጡት አሁንም ቢሆን የእንግሊዝ ክለቦች ናቸው። በዚሁ የጃንዋሪ ጊዜ ከስፔን ለምሳሌ አትሌቲኮ ማድሪድ ብቻ ነው በቃ አክቲቭ የነበረው። ትልቁ ዝውውር እንዲያውም ትላንትና የአዴሞላ ሉክማን ዝውውር ይመስለኛል። ሌላም ተጫዋች አምጥተዋል፣ ግን ሌሎቹ የስፔን ቡድኖች በሙሉ ኢንአክቲቭ ናቸው በትልልቅ ዝውውሮች ላይ። ይሄ የራሱ ችግር አለው። በኪሳራ ነው ግን የሚያደርጉት። ለዚህ ነው ይሄ ግን ሜንቴን አይደረግም የሚል ጥያቄ እንዲነሳበት የሚያደርገው። ለምን አሁን ከ2025 በፊት ብዙ ክለቦች የ2024-25 የፋይናንስ ሪፖርታቸውን ይፋ ያደርጋሉ። 90% የሚሆኑት ክለቦች ይከስራሉ ተብሎ ነው የሚጠበቀው። 90 እስከ 95% የሚሆኑት ክለቦች ይከስራሉ። ሊያውም በተጫዋቾች ሽያጭ ከፍተኛ ትርፍ አገኙ የሚባሉ ክለቦችም ጭምር ክፍያ ያስመዘግባሉ። በምን ኮስት ነው ይሄ ሜንቴን ይደረጋል ወይ ሰስቴናቢሊቲ አለው ወይ የሆነ ጊዜ በብሎ አይፈነዳም ወይ የሚባለው ለዚህ። ለጊዜው ግን ትልልቅ ባለሀብቶች አሏቸው። ስለዚህ ካፒታል ኢንጀክሽን የሚባል ከሼር ሆልደሮቻቸው የሚበደሩት ገንዘብ አለ እና በጣም ከፍተኛ ኪሳራ ሊመዘገብ ይችላል። ግን የነገረን ነገር የእንግሊዝ ክለቦች የፋይናንስ አቅም የአውሮፓ ውድድርን ዲስቶርት እያደረገው እንደመጣ ነው የሚያሳየው። ቼልሲ እንዳልኩት ቅድም የኮንፈረንስ ሊግን በሁለት የቡድን አሸንፎ ይሄንን አይነት ኢምባላንስ አምና አይተናል። ቶተናም አምና የዩሮፓ ሊግ አሸናፊ ነበር። ሂስቶሪካሊ መጥፎ ሲዝን አሳልፎ 17ኛ ሆኖ ጨርሶ ማንቸስተር ዩናይትድ 15ኛ ሆኖ ጨርሶ ሁለቱ ቡድኖች ግን ዩሮፓ ሊግ ፋይናል ላይ ተገናኝተዋል። ለሁለቱም ቡድኖች በቅርብ ዓመታት የሊግ ታሪካቸው መጥፎ ሲዝን። ለማንቸስተር ዩናይትድ ከ1974 በኋላ መጥፎ ሲዝን ነው። ለቶተናም በረጅም ጊዜ አርዲለስ አሰልጣኝ ከነበረበት ከ1990ዎቹ በኋላ መጥፎ ሲዝን ነው። ግን ሁለቱ ቡድኖች ሌሎች ትልልቅ ለምሳሌ ማንቸስተር ዩናይትድ የስፔን ቡድኖችን እየጣለ አምና ቶፕ 4 የጨረሰውን ቢልባኦ አትሌቲክ ቢልባኦን አሸንፎ ሪያል ሶሴዳድን አሸንፎ ፋይናል የደረሰው ወይም ሊዮንን አሸንፎ ፋይነስት ናቸው በየሀገሮቻቸው። እነዚህ በቃ ለትልልቅ የአውሮፓ ቡድኖች የሚፎካከሩ ናቸው። ቢልባኦ በዚህ አመት የቻምፒየንስ ሊግ ተፋላሚ ነው ከና አርሰናል ጋር ተጫውቷል። ለምሳሌ ዩናይትድ እንደዚህ አይነት ደካማ ሲዝን በሀገር ውስጥ አሳልፎ ግን ለአውሮፓ በተሳተፈበት ውድድር ከአለቆቹ አንደኛው ነበር። ቶተናምም በተመሳሳይ ቶተናም ኤኪቲኬ ምናምን የነበሩበትን ፍራንክፉርትን ምናምን አሸንፏል። አሁን ባለፈው ሲቲን ሲያሸንፍ አትሌቲኮ ማድሪድን ሲያሸንፍ ያየነውን በመጠኑ ትንሽ ቢሆንም ግን በቅርብ ጊዜ ትልልቆችን የሚፈትነውን ቦዶ ግሊምትን አሸንፎ ነው ፋይናል የደረሰው። እሱ አንጅ ፖስቴኮግሉም ሲዝኑ ስኬታማ አይደለም ተብሎ ተደምድሞ እኮ ነው የተሰናበቱት። ዋንጫ ማሸነፋቸው በቂ አልነበረም። ለምሳሌ የቶተናም እውነት 22 ነው 21 የሊግ ጨዋታ መሸነፉ እሱ ነው እውነቱ። 90 ደቂቃ አይደለም እውነቱ የሚል ድምዳሜ ላይ ደርሰው እንዲህ አይነት መከፋት የነበረበት ነው በክለቡ ሹማምንት በኩል። ግን የአውሮፓ ሊግ ያሸነፈው ቶተናም ነው። ለዛም ዘንድሮ ቻምፒየንስ ሊግ የተጫወተ ያለው እና በሚቀጥለው ሲዝን ቻምፒየንስ ሊግ ሲጫወት 4ኛ በሀገር ውስጥ 14ኛ ነው። ፕሪሚየር ሊግ የበለጠ ከበደ ማለት ነው።
እንደዛ ነው የሚመስለው። ምክንያቱም ከነ ዶርትሙንድ ጋር ተጫውቷል ቶተንሃም። ሁሉም ጨዋታዎች ቀላል ናቸው ልታያቸው አትችይም። አርሰናል ከወቅቱ የሴሪያ መሪ ጋር ተጫውቷል፣ ከኢንተር ጋር፣ ከአትሌቲኮ ማድሪድ ጋር ተጫውቷል፣ ሶስተኛ ነው በስፔን። ከሌሎችም ትልልቅ ቡድኖች ጋር ተጫውቷል፣ ከባየር ሚኒክ ጋር ተጫውቷል፣ የቡንደስሊጋ መሪ ነው። እነዚህ በሙሉ የየሊጎቻቸው ምርጥ ቡድኖች ናቸው እና በአቬሬጅ 2 ነጥብ ያገኛሉ የፕሪሚየር ሊግ ቡድኖች በየጨዋታው በዚህኛው ሲዝን። ይሄም በጣም አስገራሚ ነው እና የቻምፒየንስ ሊግ ገንዘብ እውነተኛው ገንዘብ ያለበት ነው። ምክንያቱም ለምሳሌ ትልልቅ ኢንቨስትመንቶች ወደ ትልልቅ እነዚህ ስፖንሰር ማድረግ የሚፈልጉ ክለቦች፣ ተቋማት፣ ለምሳሌ ልበልሽ አንድ ትልቅ የካታር አየር መንገድ አንድ ቡድን ስፖንሰር ማድረግ ይፈልጋል። ምንድነው የምትፈልጊው? ስፖንሰር ማድረግ ስትፈልጊ ቪዚቢሊቲ ነው የምትፈልጊው አይደል? መታየት ነው የምትፈልጊው። ፕሪሚየር ሊግ አንደኛ የሚታየው ሊግ ነው። ፕሪሚየር ሊግን ከቻምፒየንስ ሊግ ጋር ያዳበለ ቡድን ካገኘች ደግሞ ትከፍያለሽ። ሁለቱ ከፍተኛ የኦዲየንስ አትራክሽን ያለባቸው ውድድሮች ናቸው። የፕሪሚየር ሊግ ክለቦች አሁን እኔ የላሊጋ ቪዚቢሊቲ በተለይ ከሮናልዶና ሜሲ መልቀቅ በኋላ እንደ ድሮ አይመስለኝም። ሪያል ማድሪድን ባርሴሎናን ኤል ክላሲኮ ላይ ሲጫወት የማድሪድ ደርቢ ምናምን ሲኖር ልታይ ትችላለች። ግን የድሮ አይነት የዛሬ ለ9 ዓመት ለ10 ዓመት የቆየው የሮናልዶ ሜሲ፣ የፔፕ ጆዜ የሁለቱ ቡድኖች ባላጋራነት በነበረበት ልክ የሴሪያ የላሊጋ ቪዚቢሊቲ ያለ አይመስለኝም። የፈረንሳይ ሊግማ የመጨረሻ ሚዛኑን የሳተ ሊግ ስለሆነ ለማን ብለሽ ታያለሽ? ኮምፒቲሽን የሚባል ነገር የለውም። እንደው በቃ በጣም የኃይለኛ የእግር ኳስ ፍላጎት ያለሽ ካልሆንሽ በስተቀር ለምን ታያለሽ? ከ2011 ወዲህ ከ40 ዋንጫ 37ቱን አንድ ቡድን የሚያሸንፍ ከሆነ ፉትቦል አይደለም ይሄ። በቃ አንድ መንግስት ይመጣና ሊጉን ይገዛዋል። ምንም ጥያቄ የለም። የካታር መንግስት የፈረንሳይ ሊግ እንዳይሆን አድርጎታል። ኮምፒቲሽን የሚባል ነገር የሆነ ጊዜ ኦኬ ሊዮን የበለጠ ኦርጋኒክ ገንዘብ ነው። ገንዘብ የፈለገ ዩኒቨርሲቲ ያደርጉ ገንዘቡ የመጣበትም መንገድ በጣም ወሳኝ ነው። ዦን ሚሼል ኦላስ ናቸው ክለቡን በአካዳሚ ተጫዋቾች እነዛን ተጫዋቾች ደግሞ ዲያራን ወይ ኤሴንን ወይ ማሉዳን እየሸጡ ከዛ በኋላ ሪኢንቨስት እያደረጉ ቡድን የገነቡት። ግን የሆነ ጊዜ ሊል፣ የሆነ ጊዜ ሞምፔሊዬ፣ የሆነ ጊዜ ማርሴይ ዋንጫ ሲወስዱ የምታይበት ሊግ ነበር። አንድ ቡድን ብቻ ዶሚኔት ያደረገው ሊግ አልነበር እና ከሆነም ለፓሪስ ሳን ጀርማ ነው በቃ ሄደሽ ስፖንሰር የምታደርጊው። በቻምፒየንስ ሊግ ምክንያት ነው። ግን በፓሪስ ሳን ጀርማ የሊጋ ቪዚቢሊቲ ምክንያት ማንም ትልቅ ካምፓኒ ፓሪስ ላይ ኢንቨስት አያደርግም። የፓሪስ አብዛኞቹም ደንበኞች የዶሃ ደንበኞች ናቸው። የካታር ትልልቅ ተቋማት ናቸው። የካታር ክለብ ስለሆነ ኤፌክቲቭ። ቡንደስሊጋም ተመሳሳይ ነው፣ ዲስቶርትድ ነው። ቡንደስሊጋ ደግሞ የውጭ ኢንቨስትመንትም አይቀበልም ጭራሽ። 50+1 የሚባል ህግ አላቸው። ስለዚህ ለእንግሊዝ ውስጥ የካፒታል ኢንቨስትመንት ምናምን ካለ ለቡንደስሊጋ ለዛም የሚሆን አይደለም። የራሱ ልዩ ባህሪ ነው፣ ዩኒክ አይደንቲቲ ነው። ግን በቂ የኢንቨስትመንት ፍላጎት እንዳይኖር ፍላጎት ብቻ ሳይሆን እንዳይቻልም የሚያደርግ ነው። ሴሪያ ያሳዝናል። የሴሪያ ደግሞ አወዳደቅ ምክንያቱም እዚህ ሀገር ብዙ ሰዎች የመጀመሪያ ለምሳሌ እኔ መጀመሪያ የወደድኩት ቡድን ዩቬንቱስ ነው። ያው በዚዳን ምክንያት ነው። ዚዳንን በጣም ስለማደንቀው ወንድሜ የኔ ወንድም የሮናልዶ ፋን ስለነበር የኢንተር ደጋፊ ነበር። ግን ሌሎች ሰዎች ብዙ ሰዎች እዚህ ሀገር እንግዲህ እሁድ ኢትዮጵያ ቴሌቪዥን የሚያሳይ ነበር። ያኔም ግን የዓለም ምርጡ ሊግ ስለነበር 7-8 ቡድኖች ለዋንጫ የሚፎካከሩበት ዘመን ስለነበር አንዴ ሚላን፣ አንዴ ዩቬ፣ አንዴ ኢንተር፣ አንዴ ሮማ፣ አንዴ ላትሲዮ ዋንጫ ስለሚወስዱ ግን ዋንጫ ይውሰዱ። ግን ፓርማ የሚገርም ስብስብ ነበረው፣ ፊዮረንቲና የሚገርም ስብስብ ነበረው፣ ሳምፕዶሪያ የሚገርም ስብስብ ነበረው፣ ሴርጂዮ ክራኞቲ ገንዘብ ያፈሱ ነበር፣ ማሲሞ ሞራቲ ገንዘብ ያፈሱ ነበር ኢንተር ላይ፣ አኘሌ ቤተሰብ ዩቬንቱስ ላይ ብዙ ኢንቨስት ያደርጋል ምናምን ነው። እያንዳንዱ ስኳድ ኮምፒቲቲቭ ነው። ሲልቪዮ ቤርሉስኮኒ በሚላን ነበሩ፣ ፓርማ ላይ ብዙ ገንዘብ በቃ የሚገርም ነበር ያኔ። እኔ እንጂ አሁን ሴሪያ የሚያይ ሰው መኖሩን በጣም ጥቂት ሰው ነው ሴሪያ የሚያየው። ፕሪሚየር ሊግ ምን ማለት ነው? ፉክክር የለበትም። እሱ ነው ያልኩ ያሉት። ፉክክር የሚባል ነገር ፕሪሚየር ሊግን በተመለከተ የለም። አሁን የቲቪ ገንዘቡን ካየሽ የፕሪሚየር ሊግ ክለቦች ከሌሎች አውሮፓ ክለቦች ጋር የሚያገኙትን የገንዘብ መጠን ካየሽ በቃ የቻምፒየንስ ሊግ ዶሚናንት መሆናቸው የሚገርማል። ያ ኮምቢኔሽን አላቸው፣ የፕሪሚየር ሊግ እና የቻምፒየንስ ሊግ ኮምቢኔሽን አላቸው። ስለዚህ ትልልቅ ካምፓኒዎችን አትራክት ያደርጋሉ። ለዚህ ነው አሁን ምን ይባላል የፕሪሚየር ሊግን
የሱፐር ሊግ ለምድ የለበሰ በግ ይሉታል። ሱፐር ሊግ የነበረው ፍርሃት ክሎዝድ ውድድር ነው። በቃ የዓለም ሀብታም ክለቦች ብቻ የበለጠ በሀብት እየናጠጡ መሄድ የሚፈልጉበት ውድድር ነበር ይባላል። በቅርብ ጊዜ የኔ ግምት ምንድነው ቻምፒየንስ ሊግን ዶሚኔት ያደርጉ የፕሪሚየር ሊግ ክለቦች። ምክንያቱም ሪያል ማድሪድ አለ፣ ባየር ሚኒክ አለ፣ ባርሰሎና አለ። አሁን እነዚህ ቅድም ከ1 እስከ 4 ሀብታም ክለቦች አልኳቸው እነዚህ ናቸው። ሪያል ማድሪድ፣ ባርሰሎና፣ ባየር ሚኒክ አይነት እና ፓሪስ ሰን ዠርመን በኢንካም ከ1 እስከ 4 እነዚህ ናቸው። ከእንግሊዝ ቡድኖች ይበልጣሉ። እነዚህ ደግሞ በየአመቱ ለቻምፒየንስ ሊግ የሚፎካከሩ ቡድኖች ናቸው። ሌሎቹን ውድድሮች ግን ለምሳሌ ቪላ ዘንድሮ ዩሮፓ ሊግ ቢወስድ የሚገርም አይደለም። የሆነ ጊዜ ዌስትሃም ኮንፈረንስ ሊግን ሲያሸንፍ አይተናል። ሲቲ በቅርብ ጊዜ 2 ቻምፒየንስ ሊግ ፋይናል ተጫውቷል። ሊቨርፑል በቅርብ ጊዜ 3 ቻምፒየንስ ሊግ ፋይናል ተጫውቷል። ቼልሲ 2021 ሻምፒዮን ነበር የቻምፒየንስ ሊግ። ሌላ የዩኤፋ ውድድር አምና አሸንፏል። ቶተናም ሴሚ ፋይናሊስት ሆኖ አይተናል የዛሬ 6 አመት። በቀጥታ ከሊጉ የገንዘብ አቅም ጋር የሚገናኝ ነው እና የአምና የዩሮፓ ሊግ ቡድኖች ለምሳሌ የተወዳደሩትን ቡድኖች የገንዘብ አቅም ብታይ የማንቸስተር ዩናይትድ ተርኖቨር የ2023/24 የፋይናንስ ሪፖርት ነው 771 ነበር። የቶተናም 615 ነበር። ቀጥሎ ሀብታሙ ሊዮን 264 ነው የነበረው። የማንቸስተር ዩናይትድ 771 ነው የነበረው። የሮማ 249፣ የፍራንክፉርት 245 ነው የነበረው። ስለዚህ የሆነ ጊዜ ወልቭስ ከሚላን የበለጠ ገንዘብ ሲያገኙ ታያለሽ። ቻምፒየንስ ሊግን እንደ ልብ ዶሚኔት ላያደርጉ ይችላሉ። ለዚህ ነው ከ2019 በኋላ 2 የእንግሊዝ ቡድኖች ብቻ ሻምፒዮን ሆነዋል። ቻምፒየንስ ሊግን ዶሚኔት አድርገውታል ማለት አትችም። ግን ሀብታሞቹ ክለቦች ሪያል ማድሪድ ነው። ቤርናቢዮን ሪኖቬት አድርጓል። ዓለም ላይ ትልቁ የእግር ኳስ ብራንድ ነው። ባርሰሎና ወደ ቢሊዮን ተርኖቨር ተጠግቷል። ካምፕ ነው ሲያልቅ ከ100 ሺህ በላይ ተመልካች ማስተናገድ ይችላል። ባየርን በኦፔልም በምንም ምክንያት ባየርን ሁልጊዜም ከድሮም ጀምሮ ዓለም ላይ ከትልልቅ ብራንዶች መካከል አንደኛው ነው። ፔዤ በውጤትም በካታር ገንዘብም ምክንያት በእንግሊዝ ቡድኖች ኢንቲሚዴት ላይ ይደረጉ ይችላሉ። ግን እነዚህ የመጀመሪያዎቹ ምዕራፎች ግን ዶሚኔት ማድረጋቸው ግን አጋጣሚ አይደለም። ከሊጉ የገንዘብ አቅም በቀጥታ የተገናኘ ነው። ፋይናንስ ውጤትን ዲክቴት ያደርጋል። የዛ ጥሩ ማሳያ ነው። ኒውካስል ቢጎብዝ ኖሮ 6 ሊሆን ይችሉ ነበር። አድማጮቻችን ለዛሬ ነበረን ቆይታ ይህንን ይመስል ነበር። ሌሎች ፕሮግራሞች ከአራዳ ኤፍኤም 95.1 ወደ እናንተ ይደርሳሉ። መልካም ጊዜ ይሆንላችሁ። ስለ ብርሃን ስኩል ፔይ ሰምተው ይሆን? ብርሃን ስኩል ፔይ በብርሃን ባንክ የቀረበ ለተማሪዎች ለወላጆችና ለትምህርት ቤቶች ጊዜ ቆጣቢ የሆነ የኤሌክትሮኒክ ክፍያ ስርዓት ነው። ወላጆች በብርሃን ስኩል ፔይ የልጆቻቸውን የትምህርት ቤት መለያ ኮድ በመያዝ ክፍያ መክፈል፣ የክፍያ ማረጋገጫ ማግኘት፣ የክፍያ ሪፖርቶችንና ተያያዥ መረጃዎችን ባሉበት ቦታ ሆነው በሞባይል ስልካቸው ማግኘት ይችላሉ። ብርሃን ስኩል ፔይ ለትምህርት ቤቶች ክፍያን ከማቀላጠፉም በላይ ሙሉ የተማሪዎችን መረጃ ስለሚይዝ ጥቅሙ የጎላ ነው። ክፍያ ሲከፈል በቀጥታ መከታተል፣ ማዕከላዊ የሆነ የክፍያ መቆጣጠሪያ እንዲሁም የተለያዩ የክፍያ ሪፖርቶችን ማግኘት ከብዙ የብርሃን ስኩል ፔይ ጥቅሞች ጥቂቶቹ ናቸው። የብርሃን ባንክን ስኩል ፔይ በመጠቀም ጊዜውን ይቆጥቡ፣ ክፍያውን ያቀላጥፉ፣ የተሟላ መረጃን ያገኙ። ለበለጠ መረጃ በአቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።